ሶፊያ ወረቀቱን ተቀብላ ግንባሯን ቁጥር ፈታ ያደረገች ስታነብ በመጨረሻ የምትለውን ለመስማት ቸኩሎ ልቡ በኃይል እየመታ ወዲያ ወዲህ ይንቆራጠጥ ነበር። ነሐሴ 15 ቀን 19 ለሞድ ጓዴ ወንዲራድ አስታጥቄ እንደምን አለህልኝ? የአዲስ አበባ መንቻካ ዝናብና በርድ እንዴት ዘለቀው? እዚህ ሰው ሁሉ የዘንድሮን የመሰለ ጥሩ ክረምት አይተን አናውቅም እያለ ይደነቃል። እኔም በራሴ ስሜት ይሁን ወይም ሰው እንደሚለው በክረምቱ ልጅነት ሐረርን እንደ ዘንድሮ ወደጀው አላውቅም። ከዘነበ በኋላ ሁልጊዜ በጠቅላላው የአየሩም ሆነ የሰማዩ ጥራትና የፀሐዩ ድምቀት በቤት መቀመጥ ስለማያስችል የዞርህ የፍጥረትን ውበት እንድታደንቅ ስለሚያስገድድህ ከከተማው ምዕራብ ኮረብታው ላይ ወጥተህ ዙሪያውን ስትመለከት መሬት በልዩ ልዩ የተፈጥሮና ሰው ሰራሽ ቡቃያዎች ለምልማ ተሸልማ እንዳገሩ ሰው የዘንድሮን ልዩ ክረምት እያወደሰችና እያሞገሰች ስትዘምር የምትሰማ ይመስልና ስታስበው ሳታውቀው አንተንም የአካባቢው የደስታ ማዕበል ጠርጎ ወስዶ አብረህ ስትዘምር አብረህ ስትጨፍር ትገኛለህ። ይገርማል። ደስታም ሆነ ሐዘን እንደ ተስቦ በሽታ በንክኪት ይተላለፋል የሚባለው ለካ ለዚህ ነው። ክረምቱን ሁሉ ሶፊና እኔ ቁርስና እራት ካልሆነ ምሳ የሚባል ነገር አንድ ቀን አፋችንን ነክቶት አያውቅም። ከቁርስ በኋላ ተያይዘን አንዳንድ ጊዜ ወደ ኮረብታው ሌላ ጊዜ ወደ ሜዳ እንሄድና እዚያ ንቦች ለማር ወለላቸው የሚፈልጉትን ከአበባ ወደ አበባ እየዞሩ ሲቀስሙ፣ ወፎች ምግባቸውን ከቁጥቋጦ ወደ ቁጥቋጦ እየበረሩ ሲለቅሙ፣ ቢራቢሮች በየጉድጓዳቸው እያበረሩ ሲጨፍሩ ከነሱ ጋር እየዞርን እየበረርን እየጨፈርን የሚያደርጉትን ሁሉ ስናይ ስናጠናን ቆይና ሲደክመን ክፍት ቦታ ፈልገን ሳር ይሁን አሸዋ ጎርበጥበጥ ይሁን ደልዳላ ሳንመለከት እዚያ ጎን ለጎን ተጋድመን ንቦች ወፎችና ቢራቢሮች ሲያደርጉት ባየነውና ባጠናነው ላይ መነጋገር መከራከር እንጀምራለን። መቼም በክርክር ሶፊ እንደማትቻል ታውቃለህ፣ ትረታኛለች። መጀመሪያ የሶፊና የኔ ጓደኝነት አፋዊ ብቻ ነበር። ኋላ ኋላ ወደ ውስጥ እየገባ እየጠለቀ ሄደ። በመካከላችን የልብ ሙቀትና የመንፈስ ምጥቀት የሚሰጥ ውስጣዊ ጓደኝነት ተፈጠረ። እዚያ እንዳለን ዝናብ ሲመጣ የኔን ኮት የጋራ ለብሰን የጋራ ተከናንበን ተደጋግፈን ተቃቅፈን ካንድ ዛፍ ስር ወይም ካንድ ድንጋይ ጥግ እንደተቀመጥን መጀመሪያ የሷ ልብ የፍቅር ዳንኪራ እየመታ ሲጨፍር የኔው ይሰማና ይከተላል። ከዚያ እያንዳንዱ የአካላት ክፍላችን ሁለመናችን የልባችንን የፍቅር ቅኝት ተከትሎ አብሮ ሲጨፍር አብሮ እልል እያለ በደስታ ሲዘፍን በዙሪያችን እንደ መዓት የሚወርደውን ዝናብ ሳናይ ከላያችን የሚነጉደውን ነጎድጓድ ሳንሰማ ዝናቡ በርቶ ሰማዩ ጠርቶ መሬቱ ደርቆ እናገኘዋለን። እንዲህ ያለ ግሩም ነገር ገጥሞ ያውቃል? በዙሪያ ያለውና የሚሆነው ሁሉ እንዳታይ ዓይንህን የሚያውር እንዳትሰማ ጆሮህን የሚያደነቁ እንኳንስ በውን በልም ታይቶ የማያውቅ ጽብ ድንቅ ዓለም ገልጾ የሚያሳይና እዚያ ገብቶ በደስታ የሚያሰክር ፍቅር አይተህ ታውቃለህ? እኔ ዘንድሮ ብቻ አየሁ። ሶፊ ያሳየችኝ። ሶፊ ግሩም ናት። ሶፊ ልዩ ናት። ሶፊ ከሔዋን በቀር በሌላ ሴት አትመሰልም። ለሔዋን ፍቅር ሲል አዳም አምላኩን ክዶ በራሱና በዘር መንዝሮ የሞት ፍዳን እንዳመጣ እኔም ለሶፊ ፍቅር ስል የምወደውን ጓደኛዬን ጥላውንን ከድቼ የሰው ተፈርዶንና የሚያሳፍር ነውርን በራሴ እንድሸከም ተገደድኩ። ምን ላድርግ? ወድጄ አይደለም። ከኔ የበለጠ ኃይለኛ ፍቅር የሚሉት የልብንታ ቢስ ጌታ አስገድዶኝ ነው። ሁለታችንም ትምህርታችንን የምንጨርስ የዛሬ ዓመት ስለሆነ ወዲያው እንድንጋባ ተዋውለን ጨርሰናል። አባቷና አባቴ እዚሁ ሐረር አብረው አድገው አብረው የሸመገሉ ጓደኞች ስለሆኑ ሁለታችን ለመጋባት ተስማምተን መጨረሳችንን ስንነግራቸው የደስታቸውን ብዛት የምገልጽበት ቃል አላገኘም። እስቲ ለጊዜው በኮሌጅ አካባቢ ነገሩን ካንተ በቀር ሌላ ሰው እንዳያውቀው አደራ። የምወድህ ወንድምህ ደምሴ ሲሳይ። አንብባ ስትጨርስ ወረቀቱን እንደጨበጠች እንዲሁ ሳታስበው እንዲሁ ግብኗን እሱን ለማየት እንደፈለገች ሁሉ አንገቷ ተቃንቶ አይኖቿ በሱ ላይ ተተከሉ። ነገር ግን አታየውም ነበር። አይኖቿና ፊቷ ደም የማይዘዋወርባቸው ሕይወትና ሙቀት የሌላቸው የቀዝቀዛ ምስል አይኖችና ፊት ይመስሉ ነበር። እንዲያ አንገቷን በገዛ እጁ ተቃንቶ አይኖቿ በገዛ እጃቸው በሱ ላይ ሲተከሉ የምትናገር መስሎት ወዲያ ወዲህ መንቆራጠጡን ትቶ ቆመና የምትለውን ለመስማት ቁርጡን ለማወቅ አይኖቹንም አፉንም ከፍቶ ቢጠብቅ ደረቅ ብላ በተቀመጠችበት ምንም ሳትተነፍስ ብዙ ስለቆየች ታዲያስ አሁንስ ምን ትያለሽ? አሁንም አስተትኖት ያለሽ ተናገሪ እንጂ ያለ ጥላውን የደምሴን ወረቀት እንዲያዘች ፍዝዝ ብላ ሲያት ለጊዜው በውስጡ የተጻፈው ለደምሴ ያላትን የፍቅር ትዝታ የቀሰቀሰው መስሎት ቁጣው እንደገና በፊቱ ሲነድ እየታየ
እሷ ግን እንኳንስ ልትመልስ ጩኸቱን የሰማችና ቁጣውን ከፊቱ ያየች አትመስልም ነበር። ድርቅ ብላ እንደተቀመጠች ዝም ብላ ቆየችና ፊቷን እንደገና ወደ ጨበጠችው ወረቀት መልሳ ተመለከተ ጀመር። አሁን ማንበብ አይደለም መመልከት ብቻ ነው። እያንዳንዱን መስመርና እያንዳንዱን ፊደል ትኩር አድርጋ ስትመለከት ብዙ ትቆይና ከዚያ ወደ ሌላው መስመር ወደ ሌላ ፊደል አልፋ ያን ያክል ወይም ከዚያ የበለጠ ጊዜ አተኩራ ስትመለከት ትቆያለች። ጥላሁን ያን ያክል ጮህ ሲጠይቃት ምንም እንዳልሰማች መልስ ካለመስጠቷም ሌላ ከፊቷም ሆነ ከጠቅላላ ሁኔታዋ ያየው ለውጥ የጤንነት ስላልመሰለው ቁጣው ወደ ስጋት ተለወጠና አይኖችን ከሷ ላይ ሳይነቀል ቀስ ብሎ ወደ ወንበሩ ተመልሶ ተቀመጠ። ወደ ወንበሩ ተመልሶ ተቀምጦ ዝም ብሎ ይመለከታት ጀመር። ሶፊያ የወረቀቱን መስመሮችና ፊደሎች ጥላሁን እሷን አተኩሮ ሲመለከቱ ረጅም ጊዜ ከቆዩ በኋላ አሁንም ወረቀቱን በእጇ እንደያዘች ወደሱ ቀና ብላ ፊት ለፊት ተመለከተው ጀመር። ያሁኑ አስተያየት ከቀድሞ ልዩ ነው። ያሁኑ የቀዝቃዛ ምስል የበደን አስተያየት አይደለም። ያሁኑ አስተያየት ሕይወትና ሙቀት ያለው ስሜት የሚገልጽ አስተያየት ነው። ጥላዬ ያለች በደካማ ድምጽ ውሃ ያዘሉ አይኖቿን በሱ ላይ እንዳሳረፈች ዝም ብላ ከቆየች በኋላ ያ አይነት አጠራር ድሮ በሰላሙ ጊዜ ድሮ መጠራጠራቸውና የልብ መሻከራቸው ሳይመጣ ተጣራበት የነበረ አረር ድርሳ ከተመለሰች ካፏ ሲወጣ ሰምቶ የማያውቅ ስለነበረ ድንገት ሲሰማው ልቡ እንዳግረማ ለሁለት ተርተር ብሎ የተሰነጠቀ መሰለውና ከሷ አፍ መውጣቱን ተጠራጠረና አቤት ለማለት እንኳን ስላልደፈረ አይኖችና አፉን ሰፋ አድርጎ ከፍቶ ብቻ ዝም ብሎ ይመለከታት ነበር። ጥላዬ አለች ደገመችና ምንድነው? እባክህ መነኝ። እኔ እንዳመንኩህ እባክህ መነኝ። ምኑን ለማንሽ? በዚህ ወረቀት የተጻፈው ሁሉ አንድ እውነት የለበትም። ሁሉም ውሸት ነው። እባክህ መነኝ። እንዴት? ደምሴ ያልሆነውን ውሸቱን ጻፈ ማለትሽ ነው? ለምን ብሎ አለ እንደገና ተነስቶ የፊቱ አቆሞ ማረፊያ ያተው ወዲያ ወዲህ የሚንከራተቱ አይኖቿን ዘቅዝቆ እየተመለከተ ይህን ወረቀት ደምሴ ያልጻፈውም የደምሴ ጽፈት አይደለም፣ የሌላ ሰው ጽፈት ነው። የማን? ብላ ልታወጣው ጉሮሮ ያደረሰውን ስም እንደገና መልሳ በመራቋ ወጣ ዝም አለች። የማን? ተናገሪ እንጂ ንገሪኝ እንጂ አለ ጥላሁን እንደመቆጣት ብሎ። አንተና እኔ እንዳንጋባ ተንኮል ሲሰራ የሚኖረው የወዳጅህ የወንዲራድ አስታጥቄ ነው። ምን? አለ ጥላሁን እንደ ብራቅ ጆሮ በሚያደነቁር ጩኸት። ራሱን በትልቅ ዱላ እንደተመታ የሰራ አካላቱ ደንዝዞ የገዛ ጩኸቱ አልተሰማውም። እንዲያ ደንዝዞ እንዲያፈዞ እንደቆመ ብዙ ከቆየ በኋላ ወደ ወንበሩ ተመልሶ ተቀምጦ ሶፊያ ያለችውን ክፉ ነገር ከደጉ ከሚያምነው ወዳጁ ከወንዲራድ ጋር ለማገናኘት ቢሞክር አልገናኝለት አለ። እንደ ወንዲራድ ያለ ደግ ሰው እንኳንስ በወዳጁ በጠላቱ ላይስ ቢሆን እንዲህ ያለ ክፉ እንዲህ ያለ ወራዳ ተንኮል ይሰራል? ለምን ብሎ እንዲያውስ ሶፊያና ደምሴ ለመጋባት መዋዋላቸውን ሲያውቅ ቅናቱና ጥቃቱ የራሱን የጥላሁንን ያክል አንገብግቦት መጽናናት አቅቶት የነበረ እሱ አይደለም? እንዲያውስ አባቷ በማባበልም ሆነ በማስፈራራት ሰቧን እንዲያስለውጧት ቶሎ ህጋዊ በሆነ ቃል ኪዳን እንዲተሳሰሩ በህግ እንዲተጫጩ ሁልጊዜ የሚወተውት ማን ሆነና ነው ወንዲራድ ሁለቱ እንዳይጋቡ ተንኮል ሲሰራ ነዋሪ የሆነ? ይህ ጭራሽ የማይመስል ነገር ነው። ጥላሁን አንገቱን ደፍቶ እንደተቀመጠ የጓደኛው የወንዲራድ ስዕል ደግነቱ፣ ሩህሩህነቱና ታማኝነቱ በልዩ ቀለም ጎልተው የሚታዩበት ስዕል ሶፊያ እንዲህ ያለ ወራዳ ውሸት በማውራቷ ጥላሁን ሰምቶ ዝም በማለቱ ሁለቱንም የናቀና የተጸየፈ ሁለቱንም የታዘበ የሚመስል ስዕል በዓይነ ህሊናው ፊት ቆሞ ስለታየው ፈራና የበደለኝነት ስሜት ተሰማውና በሸንጎ ውስጥ ተንቀልፍቶ ቆይቶ እንደነቃ በድንጋጤ ቀና ብሎ አይኖቹን እያርገበገበ ዝም ብሎ ይመለከታት ጀመር። ታዲያ አለ እንዲያ ዝም ብሎ ሲመለከታት ቆይቶ ታዲያ እንዲህ ያለውን ነገር መነኝ ነው የምትኝ? ላንቺና ለኔ ጋብቻ ከኔና ካንቺ የበለጠ የሚቸኩለው ወንዲራድ ጋብቻችንን ለማሰናከል ተንኮል ይሰራል ብለሽ ስትነግሪኝ ምን እንዳምንስ ነው የምትፈልጊ? ወንዲራድ ለኔ ምን መሆኑን ታውቂያለሽ እኮ ሶፊያ። በጣም የምትወደው በጣም የምታምነው ጓደኛ መሆኑን አውቃለሁ። ሲያደርገው የኖረውን እስከዛሬ ያልነገርኩ የምንጋባበት ቀን ደርሶ ስንጋባ ተስፋ ቆርጦ የሚያደርገው ሁኔታውና ወዳጅነታችሁ እንደጸና ይኖር ይሆናል ብዬ ተስፋ በማድረግ ነበር። አሁንም ቢሆን በዚህ ወረቀት የተጻፈው ሁሉ ውሸት መሆኑንና
አገባለሁ ብዬ ቃል የሰጠሁት ሰው አለመኖሩን እንዲሁም ደምሴ ይህን ይሁን ወይም ይህን የመሰለ ሌላ ወረቀት ስለኔ ሊጽፍ የማይችል መሆኑን ስነግርህ ካመንከኝ የወንዲራድን ነገር እንተው።